የተናገረው ቃል ነው። የተናገረው መጀመሪያ ለእስራኤል ዘሥጋ ነው። እኛ እስራኤል ዘነፍስ እንባላለን። በጊዜ የተነገረላቸው እስራኤል ዘሥጋ ይባላሉ። ለእስራኤል ዘሥጋና እስራኤል ዘነፍስ ለማብራራት ጊዜ ለመጠቀም ወደዛ ለድም ጊዜ ይኖረዋል። አሁን ግን የምንማማረው እስራኤል ዘሥጋ በዚህ ቃል ተገሰጹበት፣ ለእስራኤል ዘነፍስ ደግሞ ለእኛ ተጽፎ ተቀመጠ። ስለዚህ እያንዳንዱ እነዚህን ቃላት እናያቸዋለን። ትበላላችሁ አትጠጉም አላቸው እስራኤል። አትጠጉም ማለት 3-4 እንጀራ አቅርባችሁ ትበላላችሁ ማለት አይደለም። ጥጋቡ የበረከት ጥጋብ አይደለም። እስራኤል በጊዜው እግዚአብሔርን ትእዛዝ አፍርሰው ነበረ። ቤተ መቅደሱን አሳድፈው ነበረ። ፈርሶ አልሰሩትም ነበረ። የራሳቸውን ብቻ ነበር። ራስ ወዳድነት ነግሶ ነበር። እግዚአብሔርን ረስተውት ነበር። ስለዚህ እኔን ረስታችሁ የምትበሉት ነገር አያጠግባችሁም አላቸው። ለምን? በማዕዱ ላይ እግዚአብሔር ቃል አለበትማ። እግዚአብሔር ቃል አለበትም። ስለዚህ ምን አላቸው? ትበላላችሁ በፍጹም አጠጉም አላቸው። ወደ ዛሬው ስናመጣው ሰው ሁለት ቤተ መቅደስ አለ በአዲስ። አንደኛው የኔና የእናንተ አካል የክርስቶስ ሥጋና ደም የሚቀበለው በ40/80 የተጠመቀው ቤተ መቅደስ እንባላለን። ቅዱስ ጳውሎስ እንደተናገረው አንተም ቤተ መቅደሱ ለእግዚአብሔር እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ እንደተናገረ ማለት ነው። ይህ ቤተ መቅደስ ዛሬ ቆሽሿል። ሆነን ለመናገር ይሄኔና እናንተ ሰውነት ዛሬ ቆሽሿል። ለምን ካላችሁኝ ራስ ወዳድነት በዝቷል። የእናትና ልጅ ፍቅር ቀርቷል። የባልና የሚስት ፍቅር ቀርቷል። ስለዚህ ብትበሉ አጠግቡም ማለት ለምን? ስንበላው ምንድን ነው የሚሆነው? መርጠን አዘጋጅተን አጥርተን እንበላለን። ነገር ግን ገብቶ ምንድን ነው የሚሆነው? ግፊት ገብቶ ምንድን ነው የሚሆነው? ስኳር ገብቶ ምንድን ነው የሚሆነው? ኩላሊት፣ ሳምባ፣ የተለያየ በሽታ። ምግቡ ደህና ነገር ይዞ አልመጣለ። ምንድን ነው ካላችሁን ጥራት አንሶት አይደለም፣ ጸሎት አንሶት ነው። ፍቅር አንሶት ነው። ሰላም አንሶት ነው። መተዛዘን አንሶት ነው። በርበሬ አይደለም ያነሰው። የሚያሳዝናችሁ አባቶቻችን አንድ እንጀራ ባልና ሚስት አቅርበው አንተ ብላ አንቺ ብይ ሲጓተቱ ይውሉ ነበር። ዛሬ እሷም ባልም ለብቻው ሳህን ያዘ፣ ሚስትም ለብቻው ሳህን ያዘች። መረዳዳቱ የለ፣ ብይ ብላ የለ። ጠርጎ ይወጣል፣ ጠርጋ ትወጣለች። ፍቅሩ የት ይገኝ ታዲያ? አብሮ ካልበላ ባልና ሚስት እንዴት ያለ ፍቅር ይመጣል? በጣም ነው የሚያሳዝነው። ስለዚህ ምን አለ? ሌላው ልንገራችሁ። አባቶቻችንን እስኪ እንመልከታችሁ። ቀረብ ያሉትን አሻሮ ቆሎ ቆርጥመው ደረቅ በቆሎ ቆልተው በልተው ስኳር የለ፣ ግፊት የለ፣ ምን የለ፣ በጤና ነበር የሚኖሩት። ዛሬ አጥርተን በልተን በሽታው የት መጣ ካላችሁ እግዚአብሔር ባላለበትማ ማይኩ ላይ አቡነ ዘበሰማያት አልተደገመበትማ። እግዚአብሔር ሆይ የማዕድ ባርክልኝ አላልንማ። ስናቀርበው እንደለፋንበት ብቻ ቆጥረን በድካም እንዳገኘነው አድርገን ቅድም ጉርስ እናደርገዋለን። እግዚአብሔር ሳይልበት ቀረ። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። አሁን ጾም ነው፣ ጾም ነው። እናቶቼ ትበላላችሁ አትጠጉም ያለው በሰፈራችን እውነት የሚጎርሱት ያጡ የለም። በእውነት ምንጣፍ የሚቀይርላቸው በሽተኛ ያጡ የሉ፣ በሽተኞች የሉ። በእውነት ሰውነታቸውን የሚያገላብጣቸው ያጡ፣ ውሃን የሚበላቸው የሉ። በእውነትም የምታውቋቸው ጦም አዳሪዎች የሉ። ማነው ቁርሱን የመጸወተ? መቼም በዚህ ሰዓት ቁርስ የሚበላ የለም። ቁርሱን ከምሳው ደርቦ መብላት አይደለም። ማነው ቁርሱን የመጸወተ? ያ ሲሆን እግዚአብሔር ማዕዱን ይባርከው ነበር። ነገር ግን የኔን ጾም ነው እንጂ ጾም አዳሪውን አላሰብኩትም። እኔ ከ7 እስከ 6 እስከ 8 መጾሜን ነው እንጂ ማታ ጦሙን ውሎ ማታ የሚበላ ያጣውን አላሰብኩትም። ስለዚህ እግዚአብሔር ማዕዱ ላይ ተሳይለበት ቀረ። ስንበላው በሽታ ሆነ። ተሰጥዩ ወይ ትረውዩ፣ ትጠጣላችሁ አትረኩም ማለት። ትጠጣላችሁ አትረኩም። መለስ ብላችሁ ተመልከቱ። አህያው ሲሄድበት፣ ፈረሱ ሲሄድበት፣ ከብቱ ሲሄድበት ከወንዙ ቅድት አድርገን ጠጥተን ኩላሊት የለ ምን የለ ጤና ነበር ምን ነው። ከዚህ ጋር ከብቱ ይሸናል፣ ቀጥተን ጠጥተን ታውቁት የለ እዚሁ አይደል ያደግነው። ዛሬሳ ቧንቧው ተባለ ሀያ ተባለ፣ ሃይላንድ ወደ ሃይላንድ ገባ። ያንን እየጠጣ ያሞጠጠ ቤት ገባ። እግዚአብሔር አልሸፈነውማ፣ እግዚአብሔር አልሸፈነውማ። እኔ የተጣራ ውሃ ስጠጣ እኮ ሌላው ምን እየቀመሰ ነው? ውሃ መበዳደር። እንደው አባቶች ምን ነበር? ውሃ ያስቀር ማጠቢያ ነው አይከለከልም ይሉ ነበር። ዛሬ ሁሉም ዋጋ ወጣ፣ ሁሉም ዋጋ ወጣ። የድሃ ቀለብ ውሃ ነበረ፣ ዛሬ ዋጋ ወጣ። ሁሉም አስቸጋሪ ሆነ።
እና ስለዚህ ትጠጣላችሁ አትረኩም አለ። ለምን? የእግዚአብሔርን ደም መጀመሪያ አልጠጣንም፣ የእግዚአብሔርን ሥጋ አልበላንም። ምክንያት እየፈጠን ቶሎ የደነቁራል ይሄ ይጠፋ ምናምን መድኃኒት ኢየሱስ ክርስቶስ ከሱ የበለጠ መድኃኒት እንደሚመጣ አላውቅ። እዛ በኋላ ትጠጣላችሁ አትረኩም አለ። ድሮ እንደነገርኳችሁ ያን ቀዝቃዛ ውሃ ተጠጥቶ ጤና ነበር። ዛሬ አንድ አፍታ ቁጭ ብለን በኑሮ ውድነቱ ከሚስቶቻችንም ከልጆቻችንም የተደበቀውን ብር ወተን ምን ላይ እንደምናሳርፈው እናውቃለን። በቢራው ይጠጣል፣ ምን ይላል የሚያመጣው በሽታ ነው። እባካችሁ ከእግዚአብሔር ጋር ሆነን ቆሎ ይጣፍጣል። ከእግዚአብሔር ጋር ሆኖ ቀዝቃዛ ውሃ በሽታ የለውም። ከእግዚአብሔር ጋር ሆነ ሁሉ ነገር በሽታ የለውም። ከእግዚአብሔር የተለየ አንድ ታሪክ ተርገላቸው። አዳም በገነት በነበረበት ሰዓት አራዊት እንስሳ እየሄዱ ይሰግዱለት ነበረ። እየሄዱ ይሰግዱለት ነበር። የሚታረዱ ተረደን ብርሃን የሚጠሉት ነበር። የሚታለቡ ተለበን ጠጣ የሚሉት ነበር። አንበሳው ነብሩ ይሰግድለት ነበር። እሱ ከእግዚአብሔር ስታላ አንበሳውም ሊበላ ያሳድደው ጀመር፣ ነብሩም ሊበላ ያሳድደው ጀመር። ሁሉም አልታዘዝ አለ። እኛ ዛሬ ከእግዚአብሔር ጋር ስንርቅ ልጆቻችን አልታዘዝ እንድዘን ነው የተቃላችሁ። ገብረ መንፈስ ቅዱስ ከአንበሳ ጋር ይኖር ነበር፣ ከነብር ጋር ይኖር ነበር። እኛ ከልጆቻችን ጋር መኖር አቅቶናል። እኛ ከሚስቶቻችን ጋር መኖር አቅቶናል። ባል ከሚስቱ ሚስት ከባሉ እየተማረሩ ነው የሚኖሩት። ቤቱ ሳይፈርስ ፈርሷል። ፍቅር የለም። አባቶቻችን ዳንኤል በአንበሳው ጉድጓድ ከአንበሳው ጋር አብሮ ቆሞ ይጸልይ ነበር። ወኮኑ ከመድመታት ይላል። የአንበሳውን አንደበት እግዚአብሔር ዘጋለት። ዛሬ እኛ አንደበት መዘጋት አጣት፣ ሰውን ማዋረድ፣ ሽማግሌው ላይ መሳቅ፣ ሲያልፍ መራቅ፣ መጥፋት። የሚገርማቸው ነገር አንድ አባት ነገራቸው ካልሆነ አንድ ሽማግሌ ትልቅ አባት ጋር ቆመን እያወራ አንድ ወጣት መጣና አባቴ አላቸው። አቤት። የጠጡ ተራይህ ነው አላቸው። እኔ አልገባኝም፣ ያው ሽበታችንን ስለማላየው አልገባኝም። ምን አልክ አሉት። የጠጡ ተራይህ ነው የምለውት አላቸው። አሳይህ ነበር ግን አትደርስበትም። አያችሁ፣ አሳይህ ነበር አትደርስበትም። ከሽበት አይደርስም። አባቱን ያዋረደ ልጅ ከሽበት አይደርስም። እናቱን ያዋረደ ልጅ። ቅዱስ ጳውሎስ የተናገረው ምንድን ነው ያለው? ሽማግሌዎችን እንደ አባቶች፣ አሮጊቶች እንደ እናቶች፣ ትናንሾች እንደ እህቶች አድርገህ አክብር ነው የሚለው። ስለዚህ ሳንከባበር ቅዱስ ዮሐንስን በመልእክቱ የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ የምትል አንተ ውሸታም ነህ ይላል። አንሷላ የምትጋፈፈው ሚስቱን ሳይወድ እግዚአብሔርን እወዳለሁ ይላል። ወልዶ ያሳደገው ልጁ ጋር እየተጣላ እግዚአብሔርን እወዳለሁ ይላል። ከወንድሙ ጋር ሳይፋቀር እግዚአብሔር ማለት ፍቅር ነው። ስለዚህ ይህን እያደረጋችሁ አለ ትጠጣላችሁ አትረኩም። ሰዓቷን ቢረጋገፍ ምንም እርካታ የለም እርካታ በሽታ ነው ይዞ የሚመጣው። ለምን? እግዚአብሔር የለበትም በመጠጡ እኔን ስጠጣ ስንት ጦማሪ ያደረግኳለን። ይቺ ሄድ ሀገር እኮ እኔ ይህን ጥቅስ ሳደርግ እኮ ይህን ሳበዛው ይህን ስጨምረው ሌላ ጦማዳሪ አለ፣ ሌላ የሸተተው የሚሸተው አለ፣ ሌላ ቆሎ ያጣለ። እስኪ እናካፈለው ማለት ነው። ይህ ዘመን ያልፋል። ሆነ ልንገራችሁ፣ እግዚአብሔር ያሳልፈዋል። የረሃቡ ዘመን ያልፋል። የጭቅጭቁ ዘመን ያልፋል። እግዚአብሔር ሌላ ቀን ያመጣል። የዛን ሰዓት እግዚአብሔር ይታዘበናል። እንረዳዳ ባካችሁ የቀን እስከሚያልፍ። ከዛ ከፍ ብሎ ምን አለ? ትትከደኑ ወይ ትመውቁ አለ። ትለብሳላችሁ ነገር ግን አትደምቁም ማለት ትለብሳላችሁ አትደምቁ። ለምን? የእግዚአብሔር ትእዛዝ ተጠበቀማ። እዚህ ሳስበው ይህን መጽሐፍ ሳነብ ሰራችሁ ድሮ አባቶቻችን ጫማ የለም፣ ካልስ የለም። ጠዋት ተነስተው ውጩን እየጣሱ እግራቸው ጤዛ ብቻ ሆኖ እፎክ እየወጋቸው እኛም ደርሰንበታል። በሽታ ቁርጥማት የለም ነበረ፣ የበርድ በሽታ የለም ነበረ። ዛሬሳ በካባው በጋቢው በኮቱ በቱታው ተጠቅለን ብርድ በሽታ የት ገባ ካልከኝ የእግዚአብሔር ጸጋ ተገፏላ። ብርዱ የት ገባ ካልከኝ ከቤታችን መጋረጃው አለ፣ ብርድ ልብሱ አለ። የብርድ በሽታ በየት ገባ ካልከኝ እግዚአብሔር ጸጋ ተገፏላ። የሥጋ ልብስ ነን፣ የጸጋ ልብስ የለንም። የሥጋ ልብሳችን ተደራርቧል፣ የጸጋ ልብሳችን ግን ተቀዷል። ስለዚህ የብርድ በሽታ መጣ። እናቶቻችን እነ ሳራና ርብቃ ተውበው ሲታዩ፣ ከዛም ወዲህ በኛ ዕድሜ ያሉት እናቶቻችን ተውበው ይታዩ ነበር። ዛሬሳ ያሳዝናል።
ሙሴ የተናገረው ነገር ዛሬ ወንድ በሴት ልብስ ያጌጣል፣ ሴት ወንድ ያጌጣል ብሎ የተናገረ ዛሬ አካላችን ወንድየው የሴት ነገር አምሮ ቆንዳ ላይ ይሰራል። ሴቷ ደግሞ ወንድ መሆን አምራ ቁምጣ ትታጠቃለች። ከዛ ያለፈው ዘመን እኮ ሆነ። ስለዚህ ትለብሳላችሁ አትደንቁም፣ ትለብሳላችሁ አትደንቁም። ለመድመቅ መጀመሪያ እግዚአብሔርን ጸጋ እናስቀድመው። እናቶቻችን ለምን አያምሩም ነበር እንዴ? አባቶቻችን ደረጃቸውን ጠብቀው አያምሩም ነበር እንዴ? በነገራችን ላይ ሁልጊዜ እናገረዋለሁ፣ አይበላለትም እንጂ ፈረንጅ ሳር እየበላ ብናይ ለካ አይጣፍጣም ብለን እኛ ምንግዳም ምንም የቀረን ያየነውን በቃ መተግበር። ጸጋችን ተገፈፈ። ታዲያ ብትለብሱ አትደንቁም ማለት ነው። ልብሱ ሊደራረብ ሰው የአባቶቻችን ጸጋ የታለን? ጸጋችንን ድንግል ማርያም ትመልስልን። በአዳም የሄደ ጸጋ በእመቤታችን ተመልሶ ነበረ። አሁን ደግሞ በእኛ ኃጢአት ተመልሰን እየተገፈፍን ነው። ልጆች ወንድሞች፣ እየተገፈፍን ነው ጸጋችን። ለዛ ነው ትለብሳላችሁ አትደንቁም ያለው። ሌላው ወደ ዋናው ትምህርት ለመሄድ አጠራጠር እያልኩ ሞክራለሁ። ሌላው ምን አለ ቀጥሎ ያለው ሁሉ ዛ አስተጋባ አስቦ ደሞዙን የሚቀበል ሰው በቀዳዳ ኪስ እንደያዘ ይሆናል። ይሄ ማለት ምንድን ነው? ደሞዙን ይቀበልና ሲቆጥረው ብዙ ነው፣ ግን በቀዳዳ ኪስ እንደው የጠየው ነው ይላል። ከ20 በኋላ እንዴት የታሪጌው ነው? በቀዳዳ ኪስ እንደተቆጠረ አይበረክትም። በቀዳዳ ኪስ ያለ ሹልክ እያለ እንዲጠፋ ይህም ስንቀበለው ይህ ትንቢት መድኃኒዓለም ነው የተናገረው አይደለም። በነገራችን ላይ ሀይጌም አይደለም ጻድቅም አይደለም። ይህ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር ነው የተናገረው። በቀዳዳ ኪስ እንደተያዘ ሆነ ደሞዛችሁ አለ። ለምን ካላችሁ ደሞዙ ስንቀበል ጎንደር የምታውቁ ሰዎች ካላችሁ ደቡብ ጎንደር ስማዲያ የሚባል ሀገር ሂጄ ነበርና ምን ያደርጋሉ? ምርት ሲያመርቱ መጀመሪያ ማርያም በርኪ የምትባላለች ቁናለች። በዛ ይሰፍረው ለቤተክርስቲያን መጀመሪያ ያደርጋሉ። ከዛ በኋላ ለእነሱ ይሰፍራሉ። ከዛ ማርያም ተባርከዋለች፣ ይበረክታል። ዛሬ እኛ ጋር አልተለመደም ይሄ ነገር። እግዚአብሔር ስባርከው እውነት ነው የምናየው። ምን እንደሚያሳዝን ታውቃላችሁ? ሁልጊዜ ማዝነው ወደ መጠጥ ቤት ሄደን ከዚህ ወደ ቅጅ እንላለን። በኑሮ ውድነቱ ከቤት ደግሞ ሚስቶቻችን እናሰቃያለን። ለሰበካ ጉባኤ እንደ 240 ብር ከየት ይመጣ እንላለን። ይህች እንኳ ማለት ነው ይህች እንኳ ለእግዚአብሔር ቤት ሲሆን እንሰስታለን። አሁን ቄሶች ልመና መጡ። እግዚአብሔር የሚሰጥ እሱ ነው። እጅን የሰራ እሱ ነው፣ ነገ መልሶ ይወስደዋል። ምላስን የሰራ እሱ ነው፣ መልሶ ይወድቅ ሲሆን፣ ጆሮን የሰራ እሱ ነው፣ ዓይንን የሰራ እሱ ነው፣ ጉልበትን የሰራ እሱ ነው። እሱ ይሰራዋል፣ እሱ ይወስደዋል። ስለዚህ መጀመሪያ ምን ሆነን ደሞዛችንን ማስባረክ አለብን ነው ለመናገር። ለቤተክርስቲያን ብቻ አይደለም፣ እንደው ለራባችን እስኪ እንደው አምባሻ ገዝተን ለጦም አዳሪዎች እስኪ እንተዛዘን። እስኪ አምባሻ ከ55 ቀን ቁርስ አንበላም። እሑድ ቅዳሜ ትተን 40 ቀን የሚሆኑትን ሁሉ ቁርስ አንበላባቸውም። የ40 ቀን ቁርስ መቼም 10 ብር እንኳን ቢወጣ ብዙ ሰር ይሰጣል። በእርግጥ 10 ብር ቁርስ የለም ዛሬ። ችን እንኳ ወጥተን የተራቡትን ብንዳብሳቸው እግዚአብሔር እኛ እንዳብሰናል። የተራቡትን እና ብንጠርግላቸው የእኛንና መድኃኒዓለም ይጠርገዋል። ራቁታቸውን የሆኑትን ልብሳችን አሮጌውን ልብስ ብንሰጣቸው እኛን እግዚአብሔር የጸጋ ልብስ ያለብሰናል። ለምን ተጨካከ? ለምን ነው የተጨካከነው? አሁንማ በከተማ አካባቢ የሚገርማቸው ነገር ልዋጭ ይባል መጣና አሮጌው ልብስ ለቃ ይለወጣል። ድሆች ምን ይልበሱ ታዲያ? መንግስተ ሰማያት በምን እንግባ? በሩ ተዘጋበን እኮ። ድንግል ማርያም በሩ ታስከፍትልን። ከዛ ትለብሳላችሁ አትደንቁም ማለት። ከዛ እንደገና ደሞዛችሁ ይኸው እንደምታውቁት ነው እንቀበል። የገሌ ደሞዝ 20 ነው፣ የገሌ ደሞዝ 30 ነው፣ የገሌ ደግሞ 5 ነው። በቁጥር ነው የምንለያየው እንጂ በበረከት ምንም የለም። ለትንሹም አላነሰውም ለትልቁም አልበዛለትም። እና እንጠይቅስ ተሰአሉ ለአብኮ የነገረህ አይደል የሚለው ምንድን ነው? ልዩን አባት ግን ጠይቀው ይረዳህና ይጠይቅ እያስረዳህና አይደል የተባለው? እስኪ ምክንያቱ ምንድን ነው? አባቶቻችንና የተለያየንበት ምክንያት ምንድን ነው? እንደ አባቶቻችን በረከቱ ለምን ያልተሰጠን? እንደ አባቶቻችን ጸጋው ያልተሰጠን ለምን ነው? እንደ አባቶቻችን ህይወታችን ያልተስተካከሉ እንባችን ያልተጣረገው ምንድን ነው? የሚገርማችሁ ትንቢተ ዮናስ 3 ጀምሮ ስትመለከቱ እንዳለ ከሁለት ጀምራችሁ ነው ታሪኩ እንዳለ ከመጀመሪያው ጀምሮ ስለ ነነዌ ነው የሚታረቀው። ነነዌ የምትባለው ሀገር እግዚአብሔርን በደለች፣ አስቀየመች፣ ዝሙት ሰራች፣ ግብረ ሰዶም ተሰራ። እግዚአብሔር ተቆጣ። ከሰማይ እሳት ወርዶ ሊፈጀው ታዘዘ። ከዛ ነብዩን አስተላከለት።
ነቢዩ ዮናስ ሄደና እስከ መሰሉስ መዋዕል ትትገፈጣ ሀገርክሙ ነነዌ ሄደ ነነዌ ሀገራችሁ እስከ 3 ቀን ድረስ በእሳት ትጠፋለች አላቸው። ንጉሱ አለ በእሳት ትጠፋለች። እሳትም ባመጣ ንጉሥ አይመርጥ፣ ንግሥት አይመርጥ፣ ድሃ አይመርጥ፣ ሀብታም አይመርጥ፣ ሕፃን አይመርጥ፣ እሳት አይመርጥ፣ እንስሳ አይመርጥ፣ ሁሉስ ሊቃጠል አይደል? ኧረ አለና ዙፋኑን ውልቅ አድርጎ ጥሎ ማቁን ልብስ አድርጎ ትቢያውን ንስንስ አድርጎ ከመሬት ድፍት ብሎ ያለቅስ ጀመረ። ንጉሱ እኮ ነው ንጉሱ። ማንም ሕፃን ጡት እንዳይጠባ አለ። ማንም ላም እንዳትፈታ አለ። ጥጆችም ይራቡ አለ። ለምን? እሳቱ ሲመጣ ጥጃን አይመርጥማ። ከዛ በኋላ ሁሉም ዋይ 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 አለ 3 ቀን። በ3 ቀን እሳቱ ተመለሰ። የነደደው በረደ። የእግዚአብሔር ቁጣ ተመለሰ። ዛሬ ሰቃላችሁ አንዱ ያስቀድሳል፣ አንዱ ይደንሳል፣ አንዱ ያለቅሳል፣ አንዱ ያስለቅሳል። ከሰኞ እስከ ዓርብ ድረስ ሰው ሲያስለቅስ ኑሮ እሑድ መጥቶ እንደ እመቤቴ ይቅር በይኝ ይላል። አንተ መች ይቅር አልክና? እኛ መች ይቅር ተባባልንና? የሰውን ባጃችን ላይ እኮ ይኖራል። እስኪ ምናልባት ራሳችንን እንመርምር። እግዚአብሔር ነነዌን በ3 ቀን የማረ እኛን በ55 ቀን ያልማረን ለምን ነው? የነነዌን ጸሎት የተቀበለ የእኛን ጸሎት ያልተቀበለን ምንድን ነው? የራሔልን እንባ የተቀበለ የእኛን እንባ ያልተቀበለን ለምን ነው? ልጆቻችን በየበረሃው እየወደቁ የሚቀሩት ለምን ነው? እንደ አውሬ ደም የምንፋሰሰው ለምን ነው? ጸሎታችን እኮ እግዚአብሔር ፊት ስላልደረሰ ነው። የራሔል ታሪክ ሁል ጊዜ ይተረካል። በግብፅ ሴቶቹ ጭቃ እንዳቦኩ ወንዶቹ ግንብ እንዲሰሩ ታዘዘ። እስራኤል ላይ አርግዣለሁ እመጫት ነኝ አይሰራም ጭቃ አርገጡ ተባሉ። ራሔል መንታ አርግዛ ነበር። ምጧ ደረሰ። ጭቃ እያረገጠች እያለ እረፍት የለም ነበር። እባክህ ምጥ የመጣ ልውጣ እባክህ አለችው። አይ አላት። በቃ ልወልድ እኮ ነው። የሰው ስጋ ጭቃውን ያጠብቀዋል እንጂ አላለውም። ከዚያ ውርገጫው አለ። ጨካኝ ሞቶ ፍጡር ጨካኝ እኮ ነው። መንታ ልጆቿ ሹልክ ብለው ከጭቃው ተረገጡ። ቀይ ሁኑ ጥቁር፣ ወፍራም ሁኑ ቀጭን፣ ወንድ ሁኑ ሴት ታውቃቸው እርግጥ አሉ ከጭቃ ውስጥ። በዚህ ጊዜ እንባዋን በእጇ ሞላችና ሀሎ አዶናይ በዚህ ሰማይ፣ እውነት በዚህ ሰማይ አምላክ አለ አለችና ረጨችው። ከየሷ እንባ ከእግዚአብሔር ከዙፋኑ ደረሰ። የኛ ይደረሰ ከደመና በታች በላይ መች ወጣ? ለምን ካላችሁኝ የራሔል እንባ አምላክ ዛሬም አለ። እንደ ራሔል ያለች እናት አጣን ካጀት የምታለቅስ። ለምን ካላችሁኝ ልጇ ሲሞትባት እየተላለች ታለቅሳለች። ቆየት ብላ የምትጨነቀው ስለ ስሙ ሳይሆን ስለ ጦረታው ነው። ስለምታገኘው ጥቅማጥን ብቻ ነው። ፍቅር ቀንሷል፣ እግዚአብሔርም ከፊቱን መልሷል። ሕዝብ በከናፍር ሆሙ ያከብሩኒ ወበልቦሙ ሰነው ኃይለቆምኔ። ይህ ሕዝብ በከንፈሩ ያከብረኛል፣ በልቡ ግን ከኔ ርቋል ይላል በኢሳይያስ ላይ አድሮ። ዛሬ ሌሊት ብቻ ከ2 ሰዓት ጀምሮ ሊቃውንቱ ሲጮሁት ያደሩት ሲያገለግሉት ያደሩት ቁመው ሳይቀመጡ የመንግስት ስብሰባ እኮ ለመነጋገር እንኳ ሃይላንድ ይዞ ነው። ታውቁት የለም? ሃይላንድ ይዞ አንድ በተራ ለማውራት እንኳ ጎርጎጥ እያደረገ ነው። ሊቃውንቱ ግን ከቆሙ ሳይቀመጡ ትንፋሻቸውን ሳይውጡ ሌሊቱን ቅዱስ ቅዱስ ሲሉ አደሩ። ለምን ነው ለውጥ ያልመጣው ካላችሁኝ ከውስጥ ሌላ ታሪክ አለ። ልባችን ንጹሕ አይደለም። ለምን ካላችሁኝ እስኪ እናንተና እኔ ባልታጠበ ጽዋ ውሃ ቢሰጡን የሚጠጣለ? ባልታጠበ ሳህን አተላ በተለከረከ እንጀራ ቢሰጡት የሚበላለ? እግዚአብሔርን በቆሻሻ ልቡና ያለውን ምስጋና አይቀበልም። እባካችሁ አንጽሑ ልበክሙ፣ መጀመሪያ ህቱን ይሰክሙ፣ ራሳችሁን መርምሩ። ወአንጽሑ ነፍስከሙ፣ ልቦናችሁን ንጽሕ አድርጉ። የዛን ሰዓት የራሔልን እንባ የጠረገ አምላክ የእኛንም እናቶችን እንባ ይጠርጋል። የራሔልን እንባ የተቀበለ አምላክ የእኛንም እንባ ይቀበላል። ተለዋወጠ እንዴ? እግዚአብሔር አይቀየርም። ሁልጊዜ አዲስ ነው። ትናንትም እሱ ነው፣ ዛሬም እሱ ነው። ነገር ግን ዛሬ እኛ ተቀየረናል። እውነት ስንሰበር ብቻ ነው ወደ እግዚአብሔር የምንመጣው። ስንሸነፍ ብቻ ነው ወደ እግዚአብሔር እንከሳለን፣ እንካሰሳለን። ከፍ ብላችሁ ስታው ምንድን ነው የሚለው? ትዋቀሳላችሁ፣ ትካሰሳለህ። በኢሳይያስ ላይ 58 ላይ 58 ላይ ቁጥር 1 ጀምሮ ትዋቀሳላችሁ፣ ትካሰሳላችሁ፣ ዳውን ትቀማላችሁ። እንዲህ ያለውን ጾም አልፈልግም ይላል። አስቴር የምትባለው ሴት መጽሐፈ አስቴር ከምዕራፍ 10 ጀምራችሁ ስታነቡ አስቴር የምትባለው ሴት
አንድ ሴት ነበረች እግዚአብሔር ጸጋ ያደረባት። አንድ ደግሞ ሐማ የሚባል ሰው ነበረ ይላል። ሐማ ስገዱልኝ ነው፣ ሌላ ጦር የለበትም። ስገዱልኝ፣ ካልሰገዱለት በቃ ይጣላል። እና አንድ መርዶክዮስ የሚባል የእግዚአብሔር ሰው ነበረና እንዴ እኔ ለፈጣሪ እንጂ አንተ አልሰግድም አለ። ስገድ፣ አልሰግድም። ስገድልኝ፣ አልሰግድልህም። እንደው አባቶቼ ስልጣን እኮ ይረግፋል። እስኪ ወደ ኋላ ተመለሱ። ስገድልኝ፣ አልሰግድልህም። ይህ ብቻ ነው ጠባቸው። እዛ በኋላ ምን አለ? አይ የሰውዬ ታንቆ መገደል አለበት አለ። ለእኔ ካልሰገደ መሰቀል አለበት። ክንዴ ታከለ፣ ገመድ ፈተለ፣ ተዘጋጀ ለሞት። መርዶክዮስ ሊሞት፣ እግዚአብሔር ግን እንዲሞት አልፈቀደም ነበር። አስቴር ጸሎት ያለች 3 ቀን ብቻ ጸለየች። እስራኤል በሙሉ ይለቁ ብሎ ደብዳቤ አስገባ። አብየ ወንዑሰ፣ ታላቁም ታናሹም፣ ተባይተው አንስ ሴቱም ወንዱም በአንድ ጊዜ በአንድ ጀንበር እንዳልቁ ጻፈ። ካልሰገድክልኝ ብሎ ካልሰገድክልኝ ብሎ። እዛ በኋላ አስቴር 3 ቀን ከጸለየች በኋላ ያ ነገር ተገለበጠና ማታ ሊሰቅለው ተዘጋጀና ሐማ መርዶክዮስን ሊሰቅል ማታ ተዘጋጀ። እዛ በኋላ አይ ንጉሡ እኮ ያውቀዋል፣ ከንጉሡ ላስፈቅድና እሱ የንጉሥ በታች ነገ ሰቅለዋለሁ፣ ያን ቀን አደር የዛሬን ይደር አለ። ወገኖች የዛሬ አይ እሱ እንኳ ያድርም ተብሎ እኮ እድሜ የተቀጠለለት ብዙ ነው። እዛ በኋላ ጠዋት ሊያስፈቅድ ወደ ንጉሡ ወደ አርጤክስስ ሄደ። ሐማ አስፈቅዶ ሊሰቅል፣ ንጉሡ ደግሞ እዚያን ሰዓት እንቅልፍ አጥቶ መጻሕፍቶችን ሲመለካከት ነበርና ለካ ያ መርዶክዮስ ሲባሉም በአንድ ቀን ምክር ለመዘርዘር ጊዜ እንዳልበላ ብዬ ነው። ምን አደረገ? መርዶክዮስ ለካ ትልቅ ውለታ ውሎለታል ንጉሡ። እንደ ይህን ከሞት አድኖኝ ትልቅ ስራ ሰርቶልኝ እንደው ምን አደረኩለት ይላል። ምንም አልተደረገለት። እንደው ነግቶልኝ መርዶክዮስን ሹሜው ሸልሜው እያላደረ፣ ይሄኛው ደግሞ ነግቶልኝ ሐማ ምን አለ? ነግቶልኝ በገመድ አሰቀየው እያላደረ። ሰዎች ምንም ይስቡ፣ እግዚአብሔር ብቻ ይሳብብን። ሰዎች ጉድጓድ ሊቆፍሩልን ይችላሉ። እግዚአብሔር ካልፈቀደ ድንግል እንላቸዋለን ከጉድጓዱ አንገባም። እመን እንጂ አትፍራ አይደል የሚለው። እዛ በኋላ ሐማ ሊያስፈቅድ ጠዋት ግርግር እያደረገ ሰራዊቱ ወደ ንጉሡ ሄደ። ንጉሡ ሐማ አለው። አቤት። ንጉሡን ከሞት ላዳነ ምን ይደረግለት አለው። ሐማ አሰብ አደረገ። እንዴ ለንጉሡ ቅርብ እኔ ነኝ፣ ከእኔ በላይ ሌላ ሰው የለውም። ስለዚህ እኔን ነው የሚሆነው። እኔን ነው። ምን አልከኝ ንጉሥ አለው። ምን ይደረግለት ነው ያልኩት። በንጉሡ በቁለ ላይ ተቀምጦ ዙፋን ከራሱ ላይ ዘውድ ተደፍቶለት፣ ከጣቱ ቀለበት ታስሮለት፣ በአንገቱ የወርቅ ማርዳ ተደርጎለት ከተማውን ዙሮ ከንጉሥ ሁለተኛ ሆኖ ይቀመጣ ነው። ይህን የሚለው ሐማ ለእሱ መስሎት ነው። ከመዝ ግበሎቱ ለመርዶክዮስ ወይ ታጥርቦቷል። አሁን የተናገርከውን ለመርዶክዮስ አንድም እንዳታስቀርበት አድርግለታል። ወፀረ መገጹ ፊቱ ጠቆረ። ምን ያድርግ ታዲያ? የበላይ አለበት። እዛ በኋላ በሐማ ቦታ መርዶክዮስ፣ በመርዶክዮስ ቦታ ሐማ ግልብጥ ብትወጣ። ዘመዶቼ እስኪ ወደ ኋላ መለስ በሉ። ብዙዎች እኮ ከስራ የሚባረሩት ለአለቃ ካልሰገድክ ተብለው ነው እኮ። ብዙዎች እኮ ከስራ የሚባረሩት አላከበርከኝ፣ ስመጣ አልተነሳህልኝም እኮ ነው። ስራህን አበላሽተሃል አይደለም። የብዙዎች እንጀራ የደረቀው እኮ በዚህ ምክንያት ነው። መለስ ብላችሁ አስቡ። ታሪክም ተመልከቱ። የኃይለ ሥላሴ ነገስታት ምስለኔው ንጉሡ የምታውቁት ሰዎች የረገጡትን መደር ለመርገጥ ያስፈራ ነበረ። ከፊታቸው ቁራሽ ለመብላት ያስፈራ ነበረ። ጭሰኛ እየተባለ ሁሉም ይደረግ ነበር። ነገር ግን እንትን ሁሉ ትዝ ይለኛል፣ ዘፈኑ ሁሉ ስለነሱ ነበር የሚዘፈነው። መሐላውን በነሱ ኃይለ ሥላሴ ይሞት ነበር ይባለው። ያ ሁሉ ምን ሆነ? አፈር ሆነ፣ ረገፈ ስልጣን ሁሉ። ኋላ ምን አለ መሰላችሁ? ያ ሲያከብረው የነበረ ኃይለ ሥላሴ ይሞት ሲል የነበረው የጠቅላሽ ቀን ሲል የነበረው ሁሉ አንድ ጊዜ ደርግ መጣና በክፍት መኪና ይዟቸው ወደሚሞቱበት ቦታ ሲወስዳቸው ህዝቡ የሚወዳቸው ሌባው ይላቸዋል። ምን እያለ ነው ይሄ ህዝብ አሉ። ጃን ወይ ሌባ እያለ ነው አላቸው። ምን ያርጉ? ንጉሳቸውን ስትሰርቋቸው ገልበጥ አድርገው ማለት ነው። እየተሰደባሉ እኮ እሱ ናቸው። ያ በዛ እንደበታቸው ያ ሁሉ ቀረ፣ አፈር ሆነ።
ከዛ ወዲህም ደርግም አያችሁት ያስፈራ ነበር፣ አፈር ሆነ። ከዛ ወዲህ የመጣውም አፈር ሆነ። የዛሬዎቹም ድንግልን አይቀርም ትረግፋላችሁ። ስልጣኑ አስቀድሞ ይረግፋል። የምትኖሩት ከዚህ ህዝብ ጋር ነው። ለህዝባችሁ የህዝባችሁ ቁስል ይሰማችሁ፣ የህዝባችሁ ራብ ይሰማችሁ፣ የህዝባችሁን ባይሰማችሁ፣ የህዝባችሁ አንገት መድፋት። የአንዱን ህዝብ አንገት ቀና ስታደርጉ እናንተ ደግሞ መድኃኒዓለም ቀና ያደርጋቸዋል። የአንዷን ድሃ ስትጠርጉ የእናንተ ድግም ትጠርገዋለች። ለአንዱ ስታዝኑ ለእናንተ ደግሞ ያዝንላቸዋል። እድሜያችሁ ይረዝማል። እንደ መመረቅ ያለኩ ብቻ እንደባካችሁ ቢቻላችሁ ተመረቁ፣ ባይሆን ደግሞ አትረገሙ። የሃማ ስልጣን ወደ ወረገፈ። እዛ በኋላ ምን ተደረገ መሰላችሁ? ንግስቲቱ ልጋ ስህተት ፈጽማ አላደረገውም እኮ ግን ያንን እንደገለባበጠችው ንግስቲቱ አስቴር እንደሆነ ሲያውቅ ከእግሯ ላይ ወድቆ ንግስት ሆ ያነደርሽውን አብልጁ፣ ንግስት ሆ የሰቃሽውን አብልጁ፣ እዚህ ሁሉ የወደቁት አንቺ ምክንያት ብሎ ከእግሯ ስር ወድቆ ንጉሱ ድረስ ሃማ ትትየገለኑ በሲቴ በቤቴ ደግሞ ሚስት በለበለ ሚስት ልቀማኝ ነው አለና እሱ የሚፈልገው ሌላ ነገር ነው፣ ምህረት ነው። እሱ ደግሞ ሌላ ተረጎመና በሰይፍ አንገቱን ይባላል። አይ ንጉስ እንደዛማ አይደረግም። ባይሆን ትናንት በተከለው ግንድና መርዶክዮስ ሊያሰቅል የተከለው ግንድ የፈተለው ገመድ አለ፣ በእሱ ይሰቀል ተባለ። በዚያ በፈተለው ግንድ ሰው ሊገልበት ሊያንቀበት የነበረው እሱ ታነቀበት። ለዛ እኮ ነው መጽሐፈ ምሳሌ ጉድጓድ ስትቀፍር አታረቀው፣ ምናልባት አንተ ትገባበታለህ የሚለው። እባካችሁ እግዚአብሔር የሚያይ ውስጣችንን ነው፣ ምላሳችንን አይደለም፣ ውበታችንን አይደለም። አሁን እናንተ ጋር ተቀረብልቤ እንድብዬ መለስ ብዬ ከቤቴ ስገባ ቤቴን ዘግቼ መጋረጃ መልሼ ሰው አያየኝም ብዬ መጥፎ ስራ ስሰራ እግዚአብሔር እዛን ሰዓት አንቱ ሸታም ይላል። አንቱ ሸታም የተናገርከውን የጣልከው የተረጎምከውን የጣልከው። እናንተ ደግሞ ወደ ቤታችሁ ስትገቡ ስታሙ አንቱ ሸታም የተማርከውን የጣልከው ይልሃል። ተምሮ ከመወቀስ እግዚአብሔር ያድናችሁ። ወደ እግዚአብሔር ተመለሱ፣ እሱም ወደ እናንተ ይመለሳል። ለዚህ ምን አለ? ትለብሳላችሁ አትደምቁም አለ። ደመወዛችሁ በቀዳዳ ስልቻ እንደተያዘ ይሆናል አለ። ለምን ከተባለ ደመወዛችን አልተባረከማ። እና መጽሐፈ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ ስትመለከቱት አንድ ቃል አለ። ጾምነሂ ወይሬከነ፣ እኛ ጾምን፣ ነገር ግን አላየኸንም። ዋህመምነ ነፍሰነ፣ ሰውነታችንን በመከራ በረሃብ በጽም አስጨነቅነው። ወኢያእመርከነ፣ ነገር ግን መጾማችንን እንኳን አላወቅልንም አሉ እስራኤል። ጌታ መልስ መለሰ። ወሶበ ትጸምዑ ትገብሩ ፈቃደክሙ፣ በምትጾሙበት ጊዜ ራሳቸውን ፈቃድ እያደረጋችሁ ይህን ጾም አልፈልግም ማለት እግዚአብሔር። አንብቡት እንዳለ ቃሉን መጽሐፍ ቅዱስ ያላችሁ፣ እኔ አይደለሁም ራሱ። እየጾማችሁ ፈቃዳችሁን ታደርጋላችሁ። እንጀራ አትበሉም፣ ሰው ታማላችሁ። እንደውም አንዳንድ ሰው ጾም ነው አይዛድ አልበላም ይላል፣ ነገር ግን ድሃ ሲያስለቅስ ይውላል። እናት አባት የሌሉትን ሲያስለቅስ ይውላል። እንጀራ ብቻ ነው እንደ ጾም? ቅዱስ ያሬድ እንዲህ ነው እንደተናገረው። ይጾም አይደል ያለው? አይን ይጾም ልሳን አንደበት ይጾም። ለአስር ሕዋሳት በመልኮ ጾም ታስቦለታል። እጅ ይጾም፣ የማይገባውን ገንዘብ አይሰብስብ፣ አፈር መሆኑ ላይ ቀር። አንደበትም ይጾም፣ ምን ይሆን? የማይገባውን ቃል አይናገር፣ ሰው አያዋርድ፣ ነገ መዘጋቱ ላይ ቀር። አይንም ይጾም፣ የማይገባውን ነገር ነገ መፍረጡ ላይ ቀር። ጆሮም ይጾም፣ ለምን? የማይገባውን ነገር አይስማ ማለቱ ሰምቶ ወደ ውስጥ አያስተጋባ፣ ነገ መዘጋቱ ላይ ቀር። ሁሉም አካል ውስጥ ነው፣ ይሄዳል። ሳይሄድ ግን ስራ እንስራበት። እግዚአብሔር አእምሯችንን ይክፈትልን፣ በቃሉ ሳሙና ልቦናችንን ይጠብልን። ይህ አሁን ችግር ያለም እንደሆነ ታውቃላችሁ። እንማራለን፣ አንመልሰውም፣ አንተገብረውም። እስኪ እንለማመድ ከዛሬ ጀምሮ። እስኪ ጌታችን ይጎል እንደው እንየው። እስኪ እናቶች ያለየን የምንለው ነገር የት ሄደ? ከሰፈር እንኳን ውሻ ስትወልድ በሰንበት ቂጣ ጋግረው እናቶቻችን አረ ገሌ ውሻ ወልዳለች፣ የሰንበት አራስ፣ የማርያም አራስ ብለው ውሻ ይጠይቁ ነበር። እመቤቴን አውቃለሁ፣ ውሻ ይጠይቁ ነበር። ዛሬሳ እገሌ ወለደች፣ እሷ ከኔ ጋር ምን ይዛ መጣለች? እሷ ምን ይዛ መጣለች? ይሄን ያህል ነው አለብኝ ማለት ነው። የማርያም አራስ እኮ ናት፣ ብድር አይደለም።
ይሄ እኮ አምጦናል እኮ ትጠጣላችሁ አትረኩም ተባለ። ለምን ካላችሁኝ እናቶቻችሁ ታስታውሱ ቀደም ያላችሁ እናቶቼ የትንሣኤ ዕለት ወተት ያላችሁ ቶፋ ይዛችሁ በማለቢያ ይዛችሁ እናንተ መጀመሪያ አፋችሁን ጾም ሳትፈቱ ድሃውን አስፈትታችሁ አይደል የምትመለሱት የነበረ? ዛሬሳ ሩብ ሌትር ስንት ናት? ግማሽ ስንት? አንድ ሌትር ሂሳብ ተመታ። እንኳን የሚያጠጣ ከቤት ሲመጣ እንኳን ሳህን የሚደብቅ ልጅ እነዚያ እናቶች ወለዱ። ስለዚህ በረከቱ ተነሳ። እንጠጣዋለን፣ በረከት የለም። ትጠጣላችሁ አትረኩም። ለምን? የድሃውን ጉሮሮ አላጠብክማ መጀመሪያ። እባካችሁ አልነው አየነው፣ ሰበሰብነው፣ ወጣም ወረድ ደከም። እግዚአብሔር ፍቅ አላለበት 5 እንጀራና 2 ዓሣ በርክቶ ስንት ሰው ያጠገበው? ሊቃውንት 5 እንጀራና 2 ዓሣ በርክቶ 5000 ሰው ሴትና ሕፃን ሳይቆጠር አበረከተ እግዚአብሔር። ትርፉ 12 ቅርጫት ተነሳ። ዛሬ ሳቃላችሁኝ ያው ቅድም እንደነገርኳችሁ በቀዳዳሽ የተቋጠረ ነው። ብድግ ደሞዛችን በ20 እንደው የፊትየው ስታስበው ይመጣል። የሁሉ የሆነው ምንድን ነው ካላችን መረዳዳቱ ቀረ። እኛ አላዘንም፣ እግዚአብሔር የማያዝንልናል። እኛ ተባበርንም፣ እግዚአብሔር የማይተባበርን ፊቱን መልሶብናል። ጾም ብቻውን አይደለም እንጀራ የልማድ ጾም ነው እየጾምን ያለ ነው። እውነቱን እንገራችሁ እዛ ምን አለ በ58 ኢሳይያስ በጾመ ጾምክሙ ትገብሩ ፈቃደክሙ፣ እናንተ እየጾማችሁ ነገር ግን ፈቃዳችሁን ትፈጽማላችሁ። በአብይ ጾም ያላዘነ በትንሣኤ ደስ አይለውም። በአብይ ጾም ያልተራበ በዚያ በትንሣኤ አይጠግብም። በአብይ ጾም ያልሰገደ በትንሣኤ ቀን አይልም። እዛ እየጾማችሁ ፈቃዳችሁን ትትገሉ፣ ትቀማማላችሁ፣ ትሳከሩ፣ ትካሰሳላችሁ። ከፍ ብሎ ምን አለ መሰላችሁ? አንገታችሁ ይላል አንገታችሁ ኢሳይያስን አነቡልኝ 58 አንገታችሁ እስከ እንደ ጣታችሁ ማስገቢያ እንደ ቀለበት ማስገቢያ ጣታችሁ ቀጭን እስከሚሆን ድረስ ብትጾሙ እንኳ ማቅለብሳችሁ ትቢያ ላይ ብትኙ እንኳ እንዲህ ያለውን ጾም አልፈልግም ይላል እግዚአብሔር። ታዲያ ምን አድርግተኛ እንደሆነ አለ ቃሉን ማንብላችሁ። አሁን አጽግቦ ለነዳይ መጀመሪያ ድሃውን አጥግበው የዛን ሰዓት አንተ ትጠግባለህ ይላል። የሰው ቁስል የሚሰማው ጠፍቷል እኮ ዛሬ። ቅድም እንደነገርኳችሁ እናቶች እባካችሁ ወዘኑ። እናቶች እኮ አይጨክኑም ነበር። አትጨካከሉ እባካችሁ። በየሰፈር ታውቋቸዋላችሁ። የራበውን ታውቁታላችሁ፣ የጠማውን ታውቁታላችሁ፣ አንገቱ ሊፈት ያደረገውን ታውቁታላችሁ፣ ወላጅ አልባውን ታውቁታላችሁ፣ የደሃውን ልጅ ታውቁታላችሁ፣ በደብተር ማጥያት ምክንያት ከትምህርት የተለያየውን ታውቁታላችሁ። እነዚህ ሰዎች ተውዶ ታውቋቸዋላችሁ። ታዲያ ለምን ዝም አላችኋቸው? የእናቶቻችን አንጀት ዛሬ የት ሄደ? የእናቶቻችን ርኅራኄ ዛሬ የት ሄደ? ውሻ ይጠይቁ የነበሩ ዛሬ ምን አልጠይቃላችሁ እያደረጋችሁ ነው። እዚህ አካባቢ አላውቅም ምን ያው ራቀብዬም ስላለሁ ባለሁበት ቦታ ግን ሰው ተጨካክማ የለም ተጨካክማ ሂሳብ ብቻ ነው። አንድ ዳቦ በወስድ እኮ ዛሬ ስንት ኪሎ ነው? በቃ ሂሳብ ብቻ ሆኗል። አንድ ካህን ከቤት ገብቶ ካህን ያደረበት ጸሎቱ የከብት ያደረበት እበቱ ይባል ነበር። አንድ ካህን ገብቶ ጸሎት አድርጎ ፍትሐ ዘወዲት ኪዳን አድርሶ ቀምሶት የሚሄደውን ነው የምናስበው። የሚተርፈንን ጸሎት አናስብም። ሁሉ ነገር ወደ ገንዘብ ተቀይሯል። ሁሉ ነገር ከገንዘብ ጋር ተያይዟል። አልነው ግን በረከት የለም። መድኃኔዓለም በድንግል አማላጅነት በረከቱን ይመልስልን። አስግቦ ለነዳይ መጀመሪያ ድሃውን አጥግበው፣ የዛን ሰዓት እግዚአብሔር አንተን ያጠግብሃል። አልብሶ ለረቡዕ ቃለ ድሃውን አልብሰው፣ የዛን ሰዓት አንተን የጸጋ ልብስ ያለብስሃል። እንዳለ ቃሉ ነው የምነግራችሁ። ገብረ መንፈስ ቅዱስ ባለ ዛሬ ለእኛ መድኃኒት የሆኑት ምንድን ነው ካላችሁኝ፣ በጾም ነው። ዳንኤል ከአንበሳ ጉድጓድ የዳነው በጾም ነው። ኤልያስ ወደ ገነት ያረገው በጾም ነው። ገብረ መንፈስ ቅዱስ አንበሳና ነብር የተገዛላቸው በጾም ነው። ልብሳቸው ጠጉር ብቻ ነበር፣ ለጨቅ አለበስም ነበር። ሊገላቸው ለመጣ ሁሉ ያዝኑ ነበር። ዛሬ እንደው ትዝ የሚለኝ እስራኤል ወደ ግብፅ ሲሄዱ ከግብፅ ሲመለሱ ድንጋይ ነበር፣ ውሃ ፈልቅላቸው ድንጋዩን ሲመቱት ውሃ ይመነጭ ነበር። ክርስቶስ ደግሞ በጦር ሲወጉት ደምና ውሃ ደም ለጥምቀታችን እንደሚገርም እኮ ነው። እየወጉት እኮ ነው እየወጉት ደም ለቁርባናችን ውሃ ለጥምቀታችን እየወጉት እኮ ነው። መድኃኒት መስጠት እየጸፉት መድኃኒት መስጠት። እኛሳ አንድ ቀን እንደሆነ ለመናገር 2 ቀን 3 ቀን ቁራሽ ካልጎረስ
ከዛ ሰውዬ ሀገድከ ባጎረስኩ እጄን ይሄድህ አለች። ባጎረስኩ እጄን ተነከስኩ። እሱን እንዲህ አድርጌ በቃ ዋጋችን ቀረ። በነገራችን ላይ ከሰው አጠብቁ። መጀመሪያ ሰው ሁኑ። ሰው እንሁን እባካችሁ። አሁን መስበክ አይደለም፣ መሰበክም አይደለም፣ መቆምም አይደለም፣ መቀመጥም አይደለም፣ መናገርም አይደለም፣ ማዳመጥም አይደለም። እባካችሁ ሰው እንሁን። አባቶቻችንን እንምሰላቸው። ነግራችኋለሁ ይመስለኛል አንድ ታሪክ። እዛ ጻድቃኔ ማርያም ነው የተሰራውና ያው ኑሮ ውድነቱን ታውቁታላችሁ። ቀደም ብሎ ነው የገባው። የተወሰነ ሽብር ይዘው ሄዱና ቆሎ ሲገዙበት፣ ቂጣ ሲገዙበት፣ ጸበል ሲጠመም ምን ሲሉ ቢስሉ ልቅ አለባቸውና ኧረ ይህች መሳፈሪያ ሳታልቅ ወደ ሀገራችን እንመለስ ተባባሉ። ይህች መሳፈሪያ ሳልቅ ወደ ሀገራችን እንመለስ ተባባሉ። ባልና ሚስት ናቸው። እሺ ወደ ሀገራቸው ሲመለሱ ለካ ትራንስፖርቱ ጨምሯል። ያው በየቀኑ አይደል ጨምሯል። እዛ በኋላ ጸበልተኞች ነን እባክህ ትንሽ ቀንስልን፣ ያለችንን እንሰጥሃለን፣ ከሰው ሀገር አንቀን እባክህ ራራልን አሉት። አይ ብሎ ነገር የለም፣ እኔ ገንዘብ ብቻ እንፈልገው፣ ራራልን ምናምን አይሰራም ከኔ ጋር። ጸበልተኞቹን ከሰው ሀገር ልንቀር እኮ ነው፣ ምን እናድርግ? እሺ ምንም አድርጉት፣ እሱ የኔ ጉዳይ አይደለም አለች። ሴትዮዋ እንደ ሀሳብ መጣላትና ቆይ አለች። ሄድና አንድ ኩንታል ገዝተና አለች። ምን ነካሽ ደግሞ አንቺ? ገንዘብ እንጂ ማዳበሪያ ከቤታችን ሞልቶ የለም ወይ? አሁን ገንዘብ የቸገረን ደግሞ ላጉሎት ያል ዝም በል ያዘዝኩህን ስራ አለችው። ያው እንግዲህ ሴቶቹ አንዳንዴ ጨከን ይላሉና እሱ ልትሸነብሮ ሄዶ ገዝቶ መጣ። እዚህ ውስጥ አስገባና እቃ ነው ብለህ ጫነኝ አለችው። አስገባና ቆጥር አድርጎ አንተ ረዳት አለው። አቤት እና ይሄን ዕቃ መዝና ነው። ብድግ ሲያደርገው አይነቃነቅም። ፊት የተባሉት ለእነሱ 200 ብር ነበር፣ ለዕቃዎች 400 ብር አሉ። ለዕቃዎች 400 ብር ሲለው ወገቡ ቅጭት አለና ዘንበል ብሎ አንቺ ነበር ይባላል። አንቺው ኧረ ሰው መሆን ይሻላል። ዕቃ ከመሆን ሰው መሆን ይሻላል አላት። ዛሬሳ ጨካኝ ከመሆን ርኅሩህ መሆን ይሻላል። አመፀኛ ከመሆን ደግ ሆናችሁ ተወዱ፣ ግደላችሁ። ትዕቢተኛ ከመሆን ትሕትና ሆናችሁ ተወዱ። ከዲያብሎስ ጋር ከመሆን ከድንግል ማርያም ጋር ሆናችሁ ተወዱ። አንድ ቀን ትጠገናላችሁ። እመቤቴ አንድ ቀን ብንሰበር እንኳ አንድ ቀን እንጠገናለን። ብናለቅስ እንኳ አንድ ቀን እንባችን ይጠረጋል። ብንወድቅ እንኳ አንድ ቀን እነሳለን። ሰው ቢንቀን እንኳ አንድ ቀን እንከብራለን። ሰዎች ሊገፉን ይችላሉ። ሰዎች እንደምትዘን ብለ ታውቃላችሁ። ታረቁ ሲባል እንዴ እኔ ገሌ ልጅ እሱ መጥቶ ይጠይቀኝ እንጂ እኔ ሄጄ ጠይቀው ነው እንዴ? እኔ እኮ የገሌ ልጅ ነኝ። የአገሌት ነው ያለው ካልከኝ ከዚህ መቃብር ተኝቶ ነው ያለው። ጊዜያችሁን ተጠቀሙበት። ባለሀብት ሰዎች፣ ሀብት ያላችሁ ሰዎች ለሀብታችሁ ኢንሹራንስ ይኖራችኋል፣ ለመኪናችሁ ይኖራችኋል፣ ለቤታችሁ ይኖራችኋል። ለእድሜያችሁ ግን የላችሁ። እድሜያችሁ መድኃኔዓለም ብቻ ነው በጣቱ ያዘው። ነገ ይሁን ዛሬ ይሁን ሰኞ ይሁን ማክሰኞ ይሁን የምጠራበትን አታውቀውምና እባካችሁ እናቶቼ፣ እባካችሁ አባቶቼ ከእግዚአብሔር ጋር ሆነን ብንደማ ይሻላል። ከድንግል ጋር ሆነን ብንቆስል ይሻላል። የዛን ሰዓት ቁስላችን ይፈወሳል። እውነት እላችኋለሁ ጊዜ ሊኖረው ይችላል። አሁን እህቶቻችን ወንድሞቻችን በየበረሃው እየወደቁ የቀሩት ጾማችን ታዲያ ምንድን ነው? ይህን ካላዳ ነው። እንባችን ታዲያ ምንድን ነው? ይህን ካላዳ ነው። 55 ቀን መጾማችን ታዲያ ይሄ ምንድን ነው? ሌት ጀምሮ ቅዱስ ስለምታደሩ ታዲያ ምንድን ነው? ይህን ካላዳ ነው። ለምን ሳህኑን እጠቡት። ማቴዎስ 7 አይደል እንዴ? መቅደመ ህጽቦ ለጽቦ መጀመሪያ ጽቦውን እጠበው፣ ውስጡን እጠበው። ኢሳይያስ ምን አለ? አሌ ለክሙ እስመ ትመስሉ መቃብረ ግብሱሰ፣ የተለቀለቀ መቃብር ትመስላላችሁና ወዮላችሁ አለ። ምን ትመስላላችሁ አለ? የተለቀለቀ መቃብር ትመስላላችሁና ወዮላችሁ። የተለቀለቀ መቃብር የሀብታም እንደ ያለው እንኳን ተውት። የሀብታም መቃብር ከሆነ እብነ በረዱ የተለያየው ይሰራል፣ ያምራል። መስታወቱ ስታዩት ከፍተ ስታረጉት እሳ ለአፍንጫ የሚከረፋ ጋቢ ተውበው ሁሉ ስንታይ ያምራል። ውስጡ እሳ ቂም የለም፣ በቀል የለም፣ ተንኮል የለም፣ አመፅ የለም፣ መቀማማት የለም።
ያው እኔ አይደለሁም የተናገርኩት፣ ጌታ መድኃኒት የተናገረው። አንድ ቃል ጨምርላችሁ ወደ መተንተን እናጠናቀቃለሁ። ምን ይላል? ጸሎቱ በመስተቀይም ከመዘር ዘወር ከማይከል አስዋኪ ነው። የቂመኛ ጸሎት ከእሾህ መካከል እንደበቀለ ዘር ነው ይላል። በቀለ ውሃ ነቆ በቀለ፣ ነገር ግን አልነቀ ወይ ፍሬ ምንም አላፈራም ይላል። እሾህ መካከል ገበሬ እርሰን ታውቁታላችሁ። እሾህ መካከል የበቀለ በቀል መጀመሪያ ቁጣ ያምራል። ከፍ ሲል እሾሁ እየወጋ ፍሬ ያበቃል። ቂመኛ ሰውም ጸሎት ሲጸልይ መጽሐፉን ዘርግቶ ሲል አቤት እንደ ገሌ ያለ ጸሎተኛ መጽሐፉን እኮ ስታንበለብለው የለም ግን ውስጡ ተንኮል አለበት። ምንም ምህረት አያመጣም። እንደ ድምፃሙ መሪጌታ በለው ሲያሳወርደው አቋቋሙ ሳወርደው ቅኔውን ሳወርደው ትርጓሜውን ሳወርደው አቤት እንደሳቸው ይህች ቤተክርስቲያን እኮ ያላቸው እሳቸው ነው አይደለም። እግዚአብሔር እሱ አይደለም። እግዚአብሔር እሰ ይሬ ይገጽ ወሰብሰ ይሬ እግዚአብሔር እሰ ይሬ ይልበ ወሰብሰ ይሬ ይገጽ። ሰው የሚያየው ምላስን ነው። ሰው የሚያየው የአንደበታችንን ነው። ሰው የሚያየው ድምፃችንን ነው የሚሰማው። እግዚአብሔር ግን ውስጡን ነው። ጸሎታችን ያልተቀበለው ውስጡ ስለተበላሸ ነው በጥቅሉ። የቂመኛ ጸሎት አዳም ከሔዋን ጋር ተጣልቶ ጸሎት ይጸልይ ነበር ይላል። ከሔዋን ጋር ተጣልቶ ተኮራርፎ ጸሎት ይጸልያል። መጣና አዳም አለው፣ አቤት እንዴ ቂም ይዘህ ለምን ትጸልያለህ አለው። እንዴ ገነትን ያህል ቦታ እግዚአብሔር ያህል ቦታ ጌታ ያሳጣችን እሷ አይደለሽ እንዴ? አይ ታዲያ እኮ እሷ ብታሳጣህ መግቢያህም እሷ ናት አለ። ይትከውነኝን አዛኝተ እሷስ መታረቂያ እኮ ነኝ ትቅርብኝ አለ። ወደድክን ጠላህን የቂመኛ ጸሎት ከፈታ እንግዲህ አትድከም አለ። አትድከም አትጸልይ፣ ዝም ብለህ ቁጭ በል። አሁንም መጽሐፍ ጸሎት መጽሐፍ ይገዛል፣ ቤተ ክርስቲያን ይመጣል፣ ይጸለያል። ነገር ግን መልስ የለም። ማታ ጀምሮ ሰዓታቱ ይቆማል። በሌሊት ጀምሮ ተስቡ ተብሎ ይታደራል። እኔ በልጥ ይኖርበት ይሆን? ምናልባት ለተርቤ ይሆን ይሆን? ምናልባት ውስጣችን አልጸዳ ይሆን? ከሥላሴ ፊት መቆማችንን ረስተን ይሆን? በኦሪቱ ምን ይደረግ ነበር መሰላችሁ? በኦሪቱ ሊቀ ካህናት ወደ ቤተ መቅደስ ሲገባ ገመድ ከውጭ ይታሰርና ከወገቡ ታስሮ ከውጭ ገመድ ይታሰራል። በዓመት አንድ ቀን ነው የሚገባው ከቤተ መቅደስ ነው። ምናልባት ክፉ ከሰራ ከዚያው ይቀሰፋል። በገመድ ተጎትቶ ወጥቶ እዛ መግባት ስለማይችሉ ሌሎቹ ካህናት በገመድ ተጎትቶ ይወጣ ነበር። ዛሬ እግዚአብሔር ምሕረቱ ዝም ስላለ፣ ዛሬ እግዚአብሔር ስለታገሰን የእኛን ኃጢአት አነሰን። ገሌ እንኳን እንዲህ እያደረገ ዝም ተብሏል። ገሌ እንኳን እንዲህ እያደረገ ገሌን አቋ ማበላለት የእኛን አነስ የእኛን በኪስ የሌላውን በፈረስ ታውትና ገደላችሁን። ቅዱስ ጳውሎስ ምን አለ? ያላመኑትን እግዚአብሔር ይፈርድባቸዋል፣ ያመኑትን እናንተ ፈረዱባቸው ነው የሚለው። ስለዚህ አሁንም ቅድም አደራ የምላችሁ እባካችሁ ሕሊናችንን እንጠበው። በተቻለ መልኩ እኛ ትንሽ እንንቀሳቀስ፣ እግዚአብሔር ይጨምርልናል። ብቻ ከእግዚአብሔር ፊት ስንቆም እንደው ባለፈው እንዴት ተናገረዋለሁ። ከበሮም ስንመታ ቀደም ስንዘርፍ ምንም ስንል ከበሮ ባለፈው ጀመር አድርገውልን ይመስለኛል። ከበሮ ምንድን ነው? ይሄ ላዩ የተተበተበው ሰንበር የሆነው ጣፍሩ ጌታ ተገርፎ አጥንቱ ብቻ ስለቀረ 6600 ግርፋት ተገርፎ አጥንቱ ሰንበር ሆኖ ስለነበረ እሱ ነው። ያ ላዩ በላይ በኩል ያለው ሰፊው የመለኮት ምሳሌ ነው። ታቹ ጠባቡ የትስብእት ምሳሌ ነው። ለማንገቻው ጌታ ለተተገ ተጎተተበት ነው። ከውስጥ የሚንኳኳው ከወኑ የገባው ጦር ነው። ያን ከበሮ ይዞ መዝለል ነው ወይስ ማልዘል ነው? ያን ከበሮ ይዞ መዝለል ነው ወይስ ማልቀስ? መቋሚያው ይህን የምንዘምበት መቋሚያ ምንድን ነው ካላችሁኝ፣ እንዲህ እያደረጉ እየወረወሩ ከተሰቀለበት አፍንጫውን የመቱበት ነው። እንደዚህ የምንዘመው ከዚያ የተነሳ ነው። ታዲያ ያለን ዘንግ ይዞ እንደንትን መስበክ ነው ወይስ ለማመስገን በደጅህ እንደቆም የፈቀድክልኝ ክብር ምስጋና ይግባህ ነው የሚባለው? ወደ ተቀደሰው ተራራ ስንመጣ በጥቅሉ ሰውነታችን በሙሉ ላይኛው ለውስጠኛው መገዛት አለበት። ቤተክርስቲያን መታችሁ እኮ አስተማሪ ባይኖር ራሱ ቤተክርስቲያኑ ያስተምራል፣ ጸሎቹ ያስተምራሉ። በዚያ ዘወር ስትሉ የዶክተሩን መቃብር፣ በዚያ ዘወር ስትሉ የባለ ሀብትን መቃብር፣ የባለስልጣኑን፣ የመስለኔውን፣ የነገር መቃብር ሱች ያስተምራል እኮ። መቼ ነው እኔ ወደዚህ የምገባው ብላችሁ የኔ ተራ መቼ ይሆን ብላችሁ እሱ ራሱ እኮ ያስተምራል እኮ እሱ ራሱ ምንም ሰባኪ እኮ ሳይቆም
ቤተክርስቲያን ራሷ መምህር ናት። ዶክተር ገሌ በእንደዚህ ያለ ቀን ተወልደው በእንደዚህ ያለ ቀን ተወልደው ዶክተሬታቸውን ይዘው እንዲህ ብለው ዛሬሳ መቃብር ያዟቸው። እኛ ብዙ ጊዜ የምንጣላው አሁን በርስት ነው የምንጣላው። ፍየል በላብኝ እኔ እዚህ መንዝ ይባል ሀገር ብዙ ጊዜ ተቀምጫለሁ እና ከዚህ እንደሄድኩኝ ነግራችሁ ካልሆነ ጎረቤት ናቸው። በሂዳር ላሟ ስትፈታ ሂዳ ሳር ቦጨቅ አደረገች። የአንደኛውን እህል ከእህሉ ዳር ቦጨቅ አደረገች። ሲሮጥ መጣና ላሟን በዱላ ግጥም አደረገባት። ውድቅ አለች። አንድ አፍ ነው ቦጨቀችው። ላሜን ግን ትመታታለህ አሉና ሁለቱ ገጠሙ። አንደኛው ሞተ። ከዛ በኋላ አንደኛው ከሞተ በኋላ የማን ወንድም ተሞተ? እውነት እላችሁ 18 ተገዳደሉ። በአንድ ጭብጥ እህል እኮ ነው። ሰንበቴ እያዘከሩ ብዙዎች እያወጡ ቤተክርስቲያን እያነሱ ላምበላችን ብሎ ላምነግደል። ከዚያ እስከ 18 በማን ወንድም ይቀራል? የማን ሙቶ የማን ይቀራል? በእኔ ሰዓት ሆነ አያኔ ጎደል ጭምር ሲባል 18 ሲደርሱ ቆሙ። ይህ ምንድን ነው ካላችሁ፣ ትዕግስት ጠፋ፣ መታገስ ጠፋ። ሁሉ ቆጦ ሆነ፣ ሁሉ ነገረኛ ሆነ፣ የሚታገስ ጠፋ። ሁሉ አምባገነን ሆነ። እኔ እበልጣለሁ በዛ፣ ራስ ወዳድነት በዛ። እግዚአብሔርም ዝም አለ። እንባችን አልጠረጋለ። ለዛ ምን አለ? ትበላላችሁ አትጠግቡም አለ። ለዛ ምን አለ? ጸሎታችሁ በእኔና በእናንተ መካከል እንደ ደመና ሆኖ ኃጢአታችሁ ጋረደ። የኔ ጸሎት ወደና የኔ ምሕረት ወደ እናንተ እንዳይመጣ የእናንተ ጸሎት ወደ እኔ እንዳይመጣ እግዚአብሔር የተናገረው ቃል ኢሳይያስ 1:18 ላይ ተመልከቱ። አረ ወደ እኔ ቅረቡ አለ እግዚአብሔር። ኃጢአታችሁ እንደ ደም ጥልቀት እንኳን ቢሆን እንደ በረዶ አድርጌ አነጻችኋለሁ ይላል እግዚአብሔር። እኛ እኮ ብዙ እንስራለን፣ ትንሽ እንቀሳቀስ። እግዚአብሔር ይጨምርበት። 5 እንጀራ በረከት አምላክ። ግን እኛ ጥሩ አባት ለመምሰል ሳይሆን ጥሩ አባት ለመሆን እንጣር። ጥሩ ካህን ለመምሰል ሳይሆን ጥሩ ካህን ለመሆን እንጣር። ጥሩ ምዕመን አቤት ገሌ እኮ ሰው ሲያስታርቅ አቤት ገሌ እንደሱ ሳይሆን ጥሩ ለመምሰል ሳይሆን ለመሆን ጣር። ለመሆን የዛን ሰዓት እግዚአብሔር ያበረታችኋል። የዛን ሰዓት ድንግል ትጨመርበታለች። የዛን ሰዓት ሕይወታችሁ ይጣፍጣል። የዛን ሰዓት ቤታችሁ ይጠረጋል። የዛን ሰዓት ሕይወታችሁ ይመለሳል። የፈረሰው ይታደሳል። እውነት እላችኋለሁ እግዚአብሔር ለልጆቹ ታማኝ ነው። ትንሽ ሰዓትን እየጨረስኩ ይመስለኛል እና ምን መሰላችሁ እንደ አንዳንዷን የማይቀረዋል ነገር ልንገራችሁ። ጾም ስትጾሙ መጀመሪያ ተሳሰቡ። እንደችም ቻቱ መጀመሪያ ተሳሰቡ። ቁርሳችሁን በጡም አሁን ከጎዳና ሆኖ የሚለምነው የድንግልን ስም ጠርቶ ቆራሽ ቀምሳል። ግን ሊለምኑ ያፈሩትን ጠይቋቸው። እነዛን ሰዓት ሁለት እላችኋለሁ ድንግል ማርያም ታዘጋጀላችኋለች የእናንተ። የዛን ሰዓት እግዚአብሔር ፊቱን ይመልሳል። አለዛ እውነት ነው የምገራችሁ ምንም እኔ አንዳንድ ጊዜ አፍራለሁ። እሷ ባለሁበት ቦታ አገልግሎት በጣም ሰፋ ያለ ነው። በጣም ይገለገላል። ወላሂ ለመናገር በጣም አገልግሎት። ነገር ግን መጮህ ብቻ ነው፣ መልስ የለም። ለምን ካላችሁ የምንጮህ ደሞዝ እንዳይቀጣ ነው። የምናገለግለው ደሞዝ እንዳይቆረጥ ነው። ደሞዝ እንዳይቆረጥ ሰባኪ የሚሰብከው ደሞዝ እንዳይቆረጥ ሊሆን ይችላል። እንደዛ አይደለም። ሌላ ደሞዝ አለ። ሰው ያላየው አይን ያላየው እጅ ያልዳበሰው ሌላ ደሞዝ አለ። የፊርማ የሌለው ያልፈረምንበት ሌላ ደሞዝ አለ። ሰነድ የማያውቀው አለቃው የማያውቀው ሌላ ደሞዝ አለ። ያ ደሞዝ እንዳይቀርብን ድንግል ማርያም ትርዳ ነው። ለዛ ደሞዝ ነው መስራት ያለብን። ስለዚህ ትበላላችሁ አትጠጉም ያለው ይህ ነው። ወሰው ጸንኩ ትገብሩ ፈቃደክሙ በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ። ስለዚህ ካለ አንገታችሁ እንደ ገመድ ማስገቢያ ጣታችሁ እስከሚቀጥን ብትጾሙ ትቢያ ላይ ወርቃችሁ ብትጸልዩ ስህተት ማቅለብሳችሁ ብትጸልዩ ይህን ጾም ምን ያልፈልገውም ነው። እኔ የፈልገው ጾም ምን ነው ካለችሁ አስገቦ ለነዳይ ዳውን አስገቡ ተፋቀሩ በእናትክሙ። እንደውም ትዝ የሚለኝ ቆሮንቶስ 1:13 ላይ እንቀራለን። ቆሮንቶስ 1:13 ላይ ምን ይላል መሰላችሁ? ለማወቁ ለማተናገርኩ ሁሉ ዓለም ሁሉን ነገር ብናክል የመላእክትን ቋንቋ ሁሉ ታውቅ ወተፋቀሩ አልገኝ ነገር ግን ፍቅር ከሌለኝ አለ እንደሚንቋቋ ጽናጽን ነኝ። ከፍ ብሎ ስጋዬን ስለ እግዚአብሔር ብዬ ለሚነድሳት ብሰጥ ስጋዬን ብሰጥ ላለው ሁሉ እየቆረጥኩ ብሰጥ በመላእክት ቋንቋ ባመሰግን ፍቅር ከሌለኝ ከንቱ ነኝ። ተፋቀሩ ደፍሮን ወይ ደመስሶን ለኩሉ ሀጣው ፍቅር ኃጢአትን ሁሉ ደምስሶ ያጠፋልና። ስለዚህ ኃጢአት የሚደምስ ከሆነ ለምን ነው የማንፋቀረው? ለማን ነው የማንረዳዳው? ለማን ነው የምንዋየው? እስኪ እንመካከል፣ እስኪ
እንወያይ፣ እስኪ እንስበረው። አሁን የመጣችሁትን ለመናገር እስኪ ራሳችሁን እጅ አውጣላችሁ፣ ራሳችሁን ጠይቁ እስኪ። ወደዚህ የመጣ ሰው መቼም ሁላችሁም ምህረት ፍለጋ ነው፣ ምህረት ፍለጋ ነው። ድንግል ማርያም እግዚአብሔር ማርያም ብላችሁ ነው። ነገር ግን እናንተ መሽማራችሁን ነው። እናንተ ይቅርታ አትሉ። ከመንህነን ይሄድ ይገለዛ አበሰነ አባታችሁን በሰማይ ካላችሁ በኋላ እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን መቻልና ውሸት እኮ ነው። ውሸት ከልባችን የ30 ዓመት ቀን ተቋጥሮ የ40 ዓመት ቀን ተቋጥሮ ጎረቤታችን ጋር ፊት ለፊት ተማውረን ወጣቶቹ እንዴት አደርክ ስሏቸው እንዴት አደርክ አማን አማን ሆኗል። ሽማግሌዎቹ ደግሞ እግዚአብሔር መስገን እንዳትሉ ደግሞ ተኮራርፋቸዋል። የእግዚአብሔር ምስጋና ቀረ። ወጣቶቹ ትተውታን ትሰማቸዋላችሁ። አማን አማን ደህና ነህ አንድ 5 ደቂቃ ተነጋግረው እግዚአብሔር ስም አይጠራበትም። ሽማግሌዎቹ ደግሞ እግዚአብሔር መስገን እንዳትሉ ፊታችሁን ጠምዛችሁ ትሄዳላችሁ። ታዲያ እግዚአብሔር ማን ያመስግን? ሌሊቱን ያነጋ ቀኑን ያስመሸ እስትንፋስን የፈጠረ እንድንንቀሳቀስ የፈቀደ በዝናብ አቅሎ በፀሐይ አብስሎ የሚል በተለይ የዚህ አካባቢ የሳንቃ ሰዎች ሆነ ለመናገር የሳንቃ ሰዎች እኮ እግዚአብሔር ልዩ ነው። መቤት ለእጁ እኮ እግዚአብሔር ልዩ ነው። እንደ መሬቷ መጦ በእኛ ባለሁበት ሀገር ዝናብ የሚፈለገው ከሰኔ 1 አካባቢ ጀምሮ ነው ቢበዛ እስከ መስከረም 25 ብቻ ነው። በበጋው እንደው እግዚአብሔር አያምጣብን ነው የሚባለው። ከዚህ ሀገር እኮ አንድ ቀን መጋቢ ላይ ከሌለ እኮ ታውቁታላችሁ አይደል? ታዲያ ባለፈው አንበጣ መጣና ጅራፍ አጭሮ አገዳ እንኳን ያልተረፈው ሰው አለ። የሾመር መጣ እንዴ? ከዚህ ሀገር በላባችሁ እንዴ? በጦርነቱ ምክንያት በደው እየታረደ ባዶውን የቀረ ሰው አለ። ከዚህ ሆነባችሁ እንዴ? ገብረ መንፈስ ቅዱስ አሳቆጣችሁ እንዴ? ምን በደሏችሁ? እንደ መከታና እንዳጋሽ ሆነው ለጠበቋችሁ ለምን ነው የማትመጡት? እናንተ እሳችሁ እኛ ያስጠብቋችሁ፣ አጋዕዝተ ዓለም ሥላሴ ሲጠብቋችሁ፣ ድንግል ማርያም ስትጠብቃችሁ፣ እናንተ ልባችሁ ማን ነው ማጠባቃታችሁ? እነሱ እንደ እቅፍ አድርጎ እየጠበቃችሁ እናንተ ምነው ከቅፍ ወጣችሁ? ድንግል ማርያም ወደ ቅፏ ተመልሳችሁ ትበላላችሁ፣ አትጠግቡ። በልተን እንድንጠግብ ለብሰን እንድንረካ እንድንደምቅ የድንግል ማርያም ጸጋ ይጨመርበት። እግዚአብሔር ይስጥልኝ።